ለሚዲያ አካላት አብራቸው የነበርካቸው ለነሱ ተለየ መልእክት ካለ ብዬ ነው። ለኢትዮጵያ መንግስት ማስተላለፍ የምፈልገው በተለይ ለሚዲያ አካላት ብያለሁ። አይ ገብቶኛል። ለመንግስት ነው የማስተላልፈው። እሺ በአይነ ቁራኛ መታየቱ አይጠቅምም። በቃ ያጠፋ ነው አጥፍቷል። ጥፋቱ በሁለታችን መጥቷልና በተለይ ጋዜጠኝነት ሙያው ታስሯል በሚል ከሀገሪቱ የወጡ ጋዜጠኞች አሉ። ምናልባትም ለበጎ ከተጠቀምንባቸው በሀገር ግንባታ የራሳቸው አስተዋጽኦ ስላላቸው አብዛኞቹ ጋዜጠኞች እንደምሰሙት ኡጋንዳ ነው ያሉት። ከነሱ ጋርም የሆነ ድርድር ቢጀመር እንደኔ ውጤት ያመጣል እያስባለሁ። ለሀገር የሚጠቅሙ ልጆች አሉ። በፊት ላይ ሁላችንም የተገፋንበት መንገድ ነበር። እንደኔ የተገፈውበት ነበር። ሰላም ፈልገህ ሰላማዊ አትሆንም ነበር። ድሮና ዘንድሮ ይለያያል። መንግስት ያን የማስፈጸም አቅሙና አሁን ያለበት አቅም ይለያያል። ያረጋገጡት ነገር ከካሜራ ውጭ የሚያወራናቸው ነገር ስለነበሩ ሰላም ፈልገህ ያኔ በአይነ ቁራኛ የምታይበት ጊዜ ነበር። የሽግግር ጊዜ ስለነበር በወቅቱ። ስለዚህ ውጭ ያሉ ወንድሞቻችን እነሱን መጠቀም ያስፈልጋል። ከነሱ ማለት ሰላም ፍላጎት ያላቸው አሉ አውቃለሁ። የሰላምን አማራጭ የሚፈልጉ የሚዲያ ኃላፊዎች የሚዲያ ሰዎች አሉ ውጭ፣ በተለይ ኡጋንዳ ያሉት እነሱን መጠቀም ያስፈልጋል። አሁን ጊዜው አሁን ነው። እዛም ሆኖ ምቾት ላይ አይደሉም ያሉት። ከዚህ ከማህበረሰብ በሚሰበሰብ ገንዘብ የሚላክላቸው አሉ ማቃቸው ኡጋንዳ ተቀምጠው። ስለዚህ የኢትዮጵያ መንግስት እነዚህን የሰላም አማራጭ ከዚህ ወደዛ ይከፈላቸዋል። አዎ ተጨባጭ ነገር ነው ብሩክ የማወራው። ሁለተኛ አሜሪካ፣ አውሮፓ ላላችሁ የሚዲያ ባለቤቶች፣ ባለሙያዎች፣ ዲያስፖራዎች በቃ መሬት ላይ ያለው እና እናንተ የምታስቡት አራምባና ቆቦ ነው። በእኛ አካባቢ አራምባና ቆቦ የሚል አባባል አለ። እየሆነ ያለው በተገላቢጦሽ ነውና እሱን ነገር እባካችሁ ቆም ብላችሁ አስቡ። ዲያስፖራዎች ለኛ በሆነ ነገር አግዙን። በቃ ለሰላም በሚጠቅምና በልማት በሚጠቅም መንገድ አብዛኛው እዚህ እንትን ተጨንቆ ሲታይ የዲያስፖራዎች ውጤት ነው። ከግጭት የሚተርፍ ነገር የለም። የእናንተ እህት ወንድም እናት አባት ነው እየሞተ ያለ። የወደመ ያለው የእናንተ ቤተሰቦች ሀብት ንብረት ነው። የወደመ ያለ አማራ ክልል ነው። አማራ ክልል እንደ ሌሎች ክልሎች መልማት ይፈልጋል። ስላየሁኝ ይሰማኛል እንዳንድ አማራ እንዳንድ ኢትዮጵያዊ። ስለዚህ ያፈሙዝ ትግል ይብቃ። የሚዲያ ሰዎች በቃ ካታሊስት አትሁኑ። ይህን ነገር እናንተ ከሞገታችሁ እዛ ያሉትን መሪዎች ማሳመን ስለምትችሉ ባካችሁ ጦርነት በእኛ ይብቃ የሚል መልእክት ማስተላለፍ እፈልጋለሁ ለሚዲያ ሰዎች። አመሰግናለሁ ኤልያስ። ጋዜጠኛ ኤልያስ ደባሱ።